የቅድስት እሌኒ ታሪክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት እሌኒ 300 ዓመት ተቀብሮ የኖረውን የጌታን መስቀል ያገኘች እናት ነች። የክርስቲያኖችን ስደት ያስቆመው የታላቁ ንጉሥ የቆስጠንጢኖስ እናት ነች። የዚህችን እናት ከማር ከወተት ይልቅ የጣፈጠ ታሪኳን እንካችሁ። ይህ በጸሎት ዘተዋሕዶ መንፈሳዊ ቲዩብ ነው። ውድ አድማጭ ተመልካቾች ሰብስክራይብ የምትለዋን ምልክት በመጫን የቻናላችን ቤተሰብ ይሁኑ እያለን እንዲሁም ሁሌ የምንለቃቸው መንፈሳዊ ትምህርቶች፣ ዝማሬዎችና የቅዱሳን ታሪኮች ቀድመው ይደርሶት ዘንድ የደወል ምልክቷን ይጫኑ። እናም ላይክ ማድረጉን እንዳይረሳ አደራ እያለን ወደ ታሪካችን እንሄዳለን። ባሏ ተርቢኖስ ይባላል። ነጋዴ ስለነበረ ከጓደኞቹ ጋር ወደ ሩቅ አገር በመርከብ ተሳፍሮ ይሄዳል። የመርከብ ጉዞ አድካሚ ነው። ከ2 እና 3 ዓመት በኋላ ወደ አገራቸው ሲመለሱ ጨዋታ ጀመሩ። ተመስገን እኛስ በሰላም ወደ አገራችን ተመለስን፣ ሚስቶቻችን ግን እንዴት ሆነው ይሆን? ሴቶቹ ከባሎቻቸው ሲለዩ ሌላ ወንድ ይወዳሉ፣ ሌላ ወንድም ያፈቅራሉ አሉ። ተርቢኖስ ሚስቱን ከመጠን በላይ ያምናት ነበርና የኔስ ሚስት እንዲህ አይነት ነገር አታውቅም ይላቸዋል። ያንተ ሚስት ከሔዋን ልጆች ትበልጣለችን? አሁን ሄጄ ወድጃት ወዳኝ፣ ለምጃት ለምዳኝ፣ አፍቅሬያት አፍቅራኝ በመጣ ምን ትቀጣለህ ይሏል። ተርቢኖስም 3 ዓመት የደከምኩበትን ንብረቴን በሙሉ ውሰድ ይሏል። በዚህ ተወራርደው እሌኒ ጋር ይሄዳል። በር ያንኳኳል። ገረዷ ትከፍታለች። እሌኒን ፈልጌ ነው ይላታል። ሳቀችበትና እርሷ እሌኒን ማለቷ ነው፣ እንኳን ወንድ ሴት አናግራ አታውቅም ትለዋለች። ከተርቢኖስ ተልኮ ሆኖ በያት ይላታል። እርሷም መልእክቱን ታደርሳለች። እሌኒ ተናዳ ትፈትልበት በነበረው እንዝርት ወርውራ ትፈነክታታለች። ደሟን እያፈሰሰች ሄዳ አይሆንም ስልየው አስመታከኝ ትለዋለች። እንግዲያውስ ደምሽ ፈሱ አይቀርም፣ 20 ወቄት ወርቅ ሰጥሻለሁ፣ ሁለቱ ብቻ የሚተዋወቁበትን ዕቃ አምጪልኝ ይላታል። እርሷም እሺ፣ አንተ በከተማ እየዞርክ ነጋዴዎች መጡ የብስ ረገጡ እያልክ ለፍፍ ትለዋለች። እንዳለችውም ያደርጋል። በዚህ ጊዜ ወደ እሌኒ ገብታ እመቤቴ ነጋዴዎች መጡ የብስ ረገጡ እየተባለ ነው፣ ሰውነትሽን ታጠቢ፣ ሽቶም ተቀቢ፣ ነጩንም ልብስሽን ልበሺ ትላታለች። ተርቢኖስ ያሰረላት የዕንቁ ሐብል ነበረቻትና የባሏና የእርሷ ስምም የተጻፈበት እርሱን አስቀምጣ ወደ መታጠቢያ ቤት ትገባለች። ገረዷ አንስታ ለነጋዴው ትሰጠዋለች። ነጋዴውም ለተርቢኖስ እየው ወድጃት ወዳኝ፣ አፍቅሬያት አፍቅራኝ ተመለስኩኝ፣ እንግዲያውም በጣም ስለወደደችን ይህንን ስጦታ ሰጠችን፣ እንዴት ያምራል ብሎ ያሳየዋል። ተርቢኖስ አዘነ፣ አለቀሰ። የለፋበትን ንብረት በሙሉ አስረክቦ ወደ ቤት ይገባል። ጌታዬ ተርቢኖስ ምን ሆንክብኝ ትለዋለች። ሀብቴን ማዕበል ወሰደብኝ ይላታል። ጦስህን ይውሰደው፣ አንተም እኔም ብዙ ወዳጆች ብዙ ዘመዶች አሉን፣ ተበድረን ነገ እንተካዋለን ትለዋለች። ልክ ነሽ፣ ያንቺ ወዳጆች ብዙ ናቸው ይላታል በአሽሙር። ደግሞም ባበደርኩበት ሀገር ተበድሬ በሰጠውበት ሀገር ተቀብዬ ከምኖር ይህን ሀገር ለቅቄ ብሄድ ይሻለኛል ይላታል። እንግዲያውስ ባልና ሚስት አንድ አካል ናቸው፣ የምትሄድበት ሀገር እሄዳለሁ፣ የምትሞተውንም ሞትም እሞታለሁ ትለዋለች። ካልሽሺ ብሎ በመርከብ ተሳፍረው ይሄዳሉ። ከባህሩ መሃል ሲደርሱ እሌኒ ስወድሽ ጠላሽኝ፣ ሳምንሽ ከዳሽኝ ይላታል። ሐብሉንም አውጥቶ ያሳያታል። የሆነውንም ሁሉ ነገረችው። አላመናትም። በእርግጥም ንጹሕ ከሆንሽ ስራሽ ያውጣሽ ብሎ ሳጥን ውስጥ አድርጎ ልክ እንደ ሙሴ ባህር ውስጥ ጣላት። በቅዱስ ሚካኤልና በቅዱስ ገብርኤል እየተጠበቀች ቅዱስ ሩፋኤል እየመገባት
ባህር ዳርቻ አሳረፏት። እዚያ አካባቢ የነበሩ በግ ጠባቂዎች ወርቅ መስሏቸው ከፍተው ቢያዩት እጅግ የምታምር ሴት ሆና ያገኟታል። በውበቷ ተገርመው ክርስቶስን ወልዳለች የምትባዩ ማርያም አንቺ ነሽን? ይሏታል። ማርያም አይደለሁም፣ የእርሷ ገረድ ነኝ። ቀን የጣለኝ ወቅት የወረወረኝ ሆድ የባሰኝ ማዕበል ያመጣኝ ሴት ነኝ፣ እሌኒ ይባላለሁ አለቻቸው። ተገርመው ለንጉሡ ወስደው ሰጧት። ቆንስጣ ይባላል። ያላመነ ያልተጠመቀ ጣዖት አምላኪ ነው። በውበቷ ተገረመ። 6 ወር ተንከባክቦ በታላቅ አጀብ አገባት። ሩካቤ ሥጋ ሊፈጽሙ ሲሉ እሌኒ ቅድስት በጣም ተጨነቀች። ተጠምቄ ቆርቤ እንዴት ካልተጠመቀ ካላመነ ጋር በአንድ ተኛለሁ ብላ ብዙ አሰበች። ንጉሡ በውበቷ ደንዝዞ ሊገናኛት ቀረበ። እርሷም ሳታስታውቅ ስመ እግዚአብሔርን ጠርታ ደረቱን በጥፍሯ የመስቀል ምልክት አድርጋ ቀደደችው። ጥምቀት ይሁነው ብላ። ንጉሡ አላወቀም፣ በግብር አወቃት። ጸነሰች፣ ቆስጠንጢኖስንም ወለደች። ከዚህ በኋላ ያለው ታሪክ መስከረም 17 በሰፊው የሚነገር ነው። ለመሆኑ የመጨረሻ ሕይወቷ እንዴት ነበረ ካሉ በቅድስናና በንጽህና በየአገሩ ቤተክርስቲያን እያሰራች ኖራለች። በ80 ዓመቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾላት ወዳጄ እሌኒ ወደ እኔ ልወስድሽ ነው ይላታል። እርሷም ትደነግጣለች። ምነው መኖር ትፈልጊያለሽ ይላታል። እርሷም እንዳመሰግንህ ብዬ ነው፣ አንተን አመስግኜ አልጠገብኩም ትለዋለች። እንግዲያውስ ስንት ዓመት ልጨምርልሽ ይላታል። ይሄማ በአንተ ቸርነት መግባት ይሆንብኛል ትለዋለች። 40 ዓመት ጨምሮላት በ120 ዓመቷ በ1516 ዓመተ ምህረት ግንቦት 9 ቀን ከዚህ ዓለም በክብር አረፈች። የተቀበረችውም በትልቅ ጥበብ ባሰራችው ቤተ ክርስቲያን መርጡ ለማርያም ጎጃም ነው። እግዚአብሔር ለሚወዱት ለሚወዳቸው ዕድሜ ይጨምራል። በመጽሐፍ ቅዱስ ነቢዩ ኢሳይያስን ወደ ሕዝቅኤል ልኮታል። በዕድሜውም ላይ 15 ዓመት ጨምሮለታል። ሁለተኛ ነገሥት ምዕራፍ 20 ቁጥር 6። ከአመፀኞች ላይም ዕድሜ ይቀንሳል። በመጽሐፍ ቅዱስ ያችን የማታፈራ የወይን ሐረግ እንዲቆርጡ መላእክቱን ልኳልና። ከእሌኒ ቅድስት በረከት ረድኤት ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።